የምንችለውን ያህል ሰላም እንዴት ናችሁልኝ የተከበራችሁ ውድ የቻናሌ ቤተሰቦች። ዛሬ እንግዲህ በአይነቱ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ምናልባት እንግዲህ መግቢያው ላይ እንደተመለከታችሁት በአዲስ አበባ ውስጥ ፈጣን የባስ መስመር ወይም ራፒድ ባስ ትራንዚት እየተገነባ ይገኛል። እንግዲህ የዚህን ግንባታ ከዚህ በፊት አሳይቻችሁ ነበረ። እንግዲህ አሁን ላይ በጣም ብዙ ለውጦች እያሳየ ስለሆነ እንግዲህ ፕሮግረሱን ለእናንተ ለማድረስ ዛሬ ወደ ቡልጋሪያ ተገኝቻለሁ። እንግዲህ ዛሬ ጉዟችንን ከቡልጋሪያ ተነስተን እንግዲህ የፈጣን የባስ መስመሩን እየተመለከትን እስከ ሜክሲኮ ድረስ የምንሄድ ይሆናል። እንግዲህ አሁን ላይ በጣም በፍጥነት እየተሰራ የሚገኘው ከዚሁ ከቡልጋሪያ እስከ ሜክሲኮ ያለው መስመር ነው። እንግዲህ ባለፈው ስንመለከተው ከሜክሲኮ ተነስተን ነበር የመጣ ነው። እንዲሁም በዋናው በመስመሩ በውስጥ በኩል መግባት ስለማይቻል በዳር በኩል በቆርቆሮ ውስጥ ነበረ፣ በቆርቆሮ ጀርባ ነበረ ያየን የመጣ ነው። ዛሬ ግን በውስጥ በኩል በቆርቆሮ በሚሰራበት ውስጥ ገብተን እንግዲህ እያንዳንዱ ምን እንደሚመስል እየተመለከትን እንሄዳለን። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንዲሁም ቪዲዮ ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን የበኩላችንን እናርግ። ቀደም ብዬ እንደነገርኳችሁ እንግዲህ መነሻችንን ያደረግነው ከቡልጋሪያ አደባባይ ነው። እንግዲህ ከቡልጋሪያ አደባባይ ተነስተን እያየን እስከ ሜክሲኮ ጫፍ ድረስ እንሄዳለን። እንግዲህ አሁን የምንገኘው ከቡልጋሪያ ትንሽ ከፍ ብሎ የባስ ራፒድ ትራንዚት የሚሰራበት መስመር በውስጠኛው በቆርቆሮ ውስጥ ነው አሁን እየተጓዝን የምንገኘው። አሁን ያለንበት ቦታ እንግዲህ ከዚህ በፊት በደንብ ታርሶ መሬቱ ሌቭል ተደርጓል። እንግዲህ በጎን በኩል አሁን የትቦ ቀበራ እየተደረገ ነው የሚገኘው። እንግዲህ ከዚህ በኋላ የሚደረገው የኤሌክትሪክ እና የተለያዩ መስመሮች ለምሳሌ እንደ ቧንቧ እና የኢንተርኔት ኬብል፣ የቴሌ ኬብሎች በውስጥ የሚገጠሙ ይሆናሉ። እንግዲህ እንደሚታወቀው አሁን ላይ እየተሰሩ ያሉ ማንኛውም የኮሊደርም ሆነ የዚህ የራፒድ ትራንዚቱ ኮሊደር ማንኛውም ኬብል በላይ አያልፍም። ሁሉም በውስጥ ነው የሚሰሩት። ስለዚህ ቀድሞ አሁን ላይ ነው እያንዳንዱ ነገር ከስር ኢንስታሌሽኑ ተሰርቶ የሚያልቀው ማለት ነው። ሁሉም ነገር ከተጠናቀቀ በኋላ እንግዲህ ከላይ አስፓልት ማልበስና የኤሌክትሪክ መስመሮች እንግዲህ የኤሌክትሪክ ባስ ስለሆነ በዚህ መስመር ላይ የሚሄደው የኤሌክትሪክ ቻርጅ ማድረጊያዎችም ይገጠማሉ። እንግዲህ ከአስፓልቱ በኋላ ነው እነሱ የሚገጣጠሙት። እንዲሁም ብዙ የስቴሽኖች ይኖሩታል። ሰዎችን የሚያሳፍሩበትና የሚያወርዱበት ብዙ ስቴሽኖች ስላሉ የነሱ ስራ ነው የሚቀጥለው አሁን ላይ። ምናልባት ከዚህ በፊት የለቀኩትን ቪዲዮ ያያችሁ የቻናሌ ቤተሰቦች ካላችሁ እዚህ አካባቢ ላይ በጣም ተቆፍሮ ነበር ወደ ታች እና አሁን ላይ እንግዲህ እንደምታዩት ነው ሌብል ተደርጎ ቱቦዎቹ ተቀብረዋል። እንግዲህ ይሄ የራፒድ ትራንዚት ስራ በጣም በፍጥነት እየተሰራ ነው የሚገኘው። እንግዲህ አሁን ላይ የተጀመረው እንዳልኳችሁ ከቡልጋሪያ እስከ ሜክሲኮ ያለው መስመር ነው። ልክ ይሄ እንደተጠናቀቀ ደግሞ ይቀጥላል። ቀጣይ ፌዙ ከፒያሳ እስከ ጀሞ 3 የሚሆን ሌላ ፌዝ ላይ የሚቀጥል ነው። እንግዲህ ይሄኛው መስመር ካለቀ በኋላ ሌሎችም እንዲሁ በከተማችን ውስጥ የሚሰሩት የባስ ራፒድ ትራንዚቶች
እየተጠና ነው የሚገኘው። የት እንደሚሰራና በየትኛው ሳይድ እንደሚሰራ ብዙ ጥናቶች እየተደረጉ ነው የሚገኘው። እንግዲህ ይሄ ፕሮጀክት የትራንስፖርት ዘርፉን በከፍተኛ ሁኔታ እንደሚቀይረው ግልጽ ነው። በሰዓት ውስጥ ቢያንስ እንግዲህ ይሄ ሙሉ ለሙሉ ተሰርቶ ከተጠናቀቀ በአንድ ሰዓት ውስጥ እስከ 6000 ሰው የሚሆን ማጓጓዝ ይችላል። እንዲሁም በቀን እስከ 400,000 ድረስ የሚደርሱ ተጓዦችን ማመላለስ የሚችል መስመር ነው። እንግዲህ ይሄ ቁጥር በጣም ከፍተኛ ነው። እንደምታውቁት አዲስ አበባ ውስጥ አሁን ላይ ትራንስፖርት በጣም አስቸጋሪ የሆነ ነገር ሆኗል። ባሶች በብዛት ቢገቡም እንግዲህ ችግሩ ሊቀረፍ አልቻለም። ስለዚህ እንደዚህ አይነት ፕሮጀክቶች በጣም የሚበረታቱ ናቸው። እንግዲህ አዳዲስ የቻናላችን ተመልካቾች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንለቃቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ የሚሰሩ አዳዲስ ፕሮጀክቶችን እና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ለሌሎች ተደራሽ እንዲሆን የበኩላችንን እናርግ። እዚህ ከፊታችን የምንመለከተው አንድ የስቴሽን እየተሰራ ያለ ቦታ ነው። እንደምትመለከቱት ቦታው ሙሉ ለሙሉ ተቆፍሮ ወደ ታች እንግዲህ ለባስ ስቴሽኖቹ እየተመቻቸ ነው የሚገኘው። እነዚህ የምትመለከቷቸው እንግዲህ ኮንትራክተር እና ኮንሰልታንቶች ናቸው። እንደሚታወቀው ይሄ ፕሮጀክት እየተሰራ የሚገኘው በቻይናው ካምፓኒ ሲሲ ነው እና እንግዲህ እንደምትመለከቷቸው እነዚህ የቻይና ኮንትራክተሮቹ ናቸው። ሀገራችን ውስጥ እንደምታውቁት ያው አብዛኞቹ ግዙፍ ፕሮጀክቶች በቻይናው ሲሲ ካምፓኒ ነው እየተሰሩ የሚገኘው። እንግዲህ ከዚህ ቀደም እንዳየነው ከሆነ የአዲስ አበባ ስቴዲየም ግንባታም በቻይናው ሲሲ ካምፓኒ ነው እየተካሄደ የሚገኘው። ከዚሁም ባለፈ አዲስ እየተሰራ ያለው የቢሾፍቱ ኢንተርናሽናል ኤርፖርትም እንዲሁ በቻይናው ሲሲ ካምፓኒ ነው እየተሰራ የሚገኘው እና እንግዲህ አብዛኞቹ ግዙፍ ፕሮጀክቶች የሚባሉት ኢትዮጵያ ውስጥ በቻይና ካምፓኒ እና እንግዲህ ይሄ ሲሲ በተባለው ግዙፍ ካምፓኒ ነው እየተገነቡ የሚገኙት። ጉብኝታችንን እንግዲህ የምንቀጥል ነው የሚሆነው እስከ ሜክሲኮ ታክሲ ተራው ድረስ እንዲሁ እየተመለከትን እንሄዳለን። እንግዲህ እስከዛ ድረስ አስፋልቱ በሁለት ተከፍሎ እንደዚህ በቆርቆሮ ተከፍሎ እንግዲህ በውስጠኛው በኩል ያለው የራፒድ ትራንዚቱ እየተሰራ ነው የሚገኘው። እንግዲህ እዛ ድረስ እየተመለከትን የምንሄድ ነው የሚሆነው። እጅግ በጣም የሚገርም ለውጥ እያሳየ ያለ ድንቅ ፕሮጀክት ነው። እንግዲህ እስከ መጨረሻው ቆይታችሁ ተጋበዙልኝ። እንዲሁ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን እንግዲህ አጋርነታችንን እናሳይ። መልካም ጉብኝት ይሁንላችሁ። ይከፈትላችኋል።
ገዛ እንዴ ዝቅ አድርግ በለው መስታወት ሳምዬ እንድሮ ወደዚህ እየሄዳችሁ ነው ወደዚህ እየሄዳችሁ ሁለቱም ይቀረቅራል Ya da sokulur, az sokulur. Fark edebilir. İnşallah.